ደስታ ምንድነው? በጥቅሉ ደስታ ማለት ባላችሁበት ቦታ ላይ መገኘት ማለት ነው። ነገሮች ካሉበት መንገድ የተለዩ እንዲሆኑ አለመመኘት ነው። በዚህ ባላችሁበት ቅጽበት ምንም ነገር እንዳልጎደላችሁ መሰማት ወይም የሆነ ነገር እንዲቀየር አለመፈለግ እና አሁን ያላችሁበት ሁኔታ ከሆነ አይነት ማስተካከያ ጋር ወይም ከውጪው ዓለም ከምታገኙት ነገር ጋር ያልተያያዘ መሆኑን መረዳት ነው። ጊዜያዊ እርካታ እውነተኛውን ደስታ ሊሸፍነውና የደስታን ቅዠት ሊፈጥር እንደሚችል ልብ ከማለት ጋር ብዙ ሰዎች ለአጭር ጊዜ ሳይሆን ለረጅም ጊዜ ደስተኛ የነበሩበትን ጊዜ ብትጠይቋቸው ምናልባት ምንም ነገር ሳያደርጉ የቆዩበትን ጊዜ ሊጠቅሱ እንደሚችሉ መገመት ይቻላል። ይህ አስገራሚ ነገር ነው። ምክንያቱም ማሳደድ ውስጥ ጉድለትና ሁኔታዎች ላይ ጥገኛ መሆን አለ። ነገር ግን ምንም ባለማድረግ ውስጥ ትሰላቻላችሁ። ሁልጊዜም ዝም ብላችሁ ከተቀመጣችሁ ትሰለቹታላችሁ። ስለዚህ ጀብዱ ትፈልጋላችሁ። ድንገተኛ የሆኑ ክስተቶችን ትፈልጋላችሁ። የደስታ ማሽን የሚባል እንግዳ የሆነ የአስተሳሰብ ኤክስፐሪመንት አለ። እንበልና በጭንቅላታችሁ ላይ ቀዳዳ ተበስቶ ወደ ውስጡ ኤሌክትሮድ ከገባ በኋላ ፍጹም ደስታ ውስጥ እንድትሆኑ አፕሮፕሪየት የሆነውን ተገቢውን የአእምሯችሁን ክፍል ማነሳሳት ቢቻል ብላችሁ አስቡ። ይህንን ትፈልጉታላችሁን? ብዙ ሰዎች አልፈልግም ይላሉ። እኔ ትርጉም እንጂ ዝም ብሎ ደስታን ብቻ አልፈልግም ይላሉ። ቀጥለን እሺ ወደ ጭንቅላታችሁ ኤሌክትሮድ አስገብተን ትርጉም እንስጣችሁ፣ ይህንንስ ትፈልጋላችሁ ወይ ብለን ብንጠይቃቸው ይህንን የአስተሳሰብ ሙከራ በበቂ ሁኔታ ካስኬድ ነው ብዙዎቹ ሰዎች በእውነቱ እኔ የምፈልገው ድንገተኛ ነገር ነው፣ ዓለም እንዲያስደንቀኝ እፈልጋለሁ፣ እናም በሆነ መልኩ ሊገመቱ በሚችሉ በሌላ መልኩ ደግሞ በማይገመቱ መንገዶች ለመታገል እፈልጋለሁ የሚለውን ምላሽ የሚረዱት ይመስለኛል። ታዲያ እንደገና የጀመራችሁበት ቦታ ላይ ትመለሳላችሁ። ስለዚህ ፍጹም ደስታ ለሁሉም ሰው የመጨረሻው ግብ መሆን መቻሉን አላውቅም። በማንኛውም ቦታ በማንኛውም ጊዜ ዝም ብለው በደስታ ሰክረው መኖር የሚፈልጉበት ግብ የመጨረሻ ግብ አይደለም። ሰዎች እኔ እዚህ ዓለም ውስጥ ነኝ፣ እኔ እዚህች ህይወት ውስጥ ነኝ፣ የህይወትን ምንነቷን ወይንም ለምን እንዲህ እንደሆነች አልረዳም፣ ነገር ግን መሳተፍ እፈልጋለሁ፣ መደነቅ እፈልጋለሁ፣ ነገሮችን ማድረግ እፈልጋለሁ፣ ነገሮችን ማሳካት እፈልጋለሁ፣ መመኘት ከዚያም ማግኘት እፈልጋለሁ የሚሉ ይመስለኛል። ሁላችንም እየተጫወትነው ያለነው ሙሉ ጨዋታ ይህንን ይመስላል። ሌሎች ሰዎች ከእናንተ የሚጠብቁትን ማህበረሰቡ ከእናንተ የሚጠብቀውን ወይም በልማድ መደረግ አለበት ብላችሁ የምታስቡትን ነገር ከመስራት ይልቅ እናንተ ማድረግ የምትፈልጉትን በማድረግና የምትፈልጉትን ነገር በእውነት በመመርመር ከህይወት ብዙ እርካታን ታገኛላችሁ። አብዛኞቹ በእድሜ የገፉና ስኬታማ የሆኑ ሰዎች ህይወታቸው እጅግ መልካም የነበረው በራሳቸው መንገድ ያለምንም ይቅርታ ሲኖሩት እንደሆነ ይነግሯችኋል። ስለዚህ ብዙ ደስታ ምርጫ ነው። በዚህም መጀመሪያ ራሳችሁን ትለያላችሁ። በእውነቱ እኔ ደስተኛ ሰው እሆናለሁ፣ አገኘዋለሁ ትላላችሁ። እናም እግረ መንገዳችሁን ትረዱታላችሁ። ያሏችሁን ሌሎች ዝንባሌዎች አታጡም። ስኬት ለማግኘት ያላችሁን ምኞት ወይም ፍላጎት አታጡም። ብዙ ሰዎች ደስተኛ ከሆንኩ ስኬታማ መሆንን መፈለግ አልችልም የሚል ፍርሃት አለባቸው። ተሳስተዋል። ይበልጥ ከደስተኛው የእናንተ ስሪት ጋር የሚጣጣሙ ነገሮችን ማድረግ ትፈልጋላችሁ። በእነዚያ ነገሮችም ስኬታማ ትሆናላችሁ። ከ10 ዓመት በፊት ለራሳችሁ ምን አይነት ምክር ሰጣችሁት ቢሆን ኖሮ ትመኛላችሁ የሚል ጥያቄ ጠይቃለሁ። ሁልጊዜም ቢሆን ከ10 ዓመት በፊት ለራሳችሁ የምትሰጡት ምክር አሁንም ዛሬ ልትሰሙት የሚገባችሁ ምክር ነው። ለማንም ሰው ህይወቱን እንዴት መኖር እንዳለበት መናገር አልፈልግም። ማለት የሚፈልገው የህይወታችሁን ጥራት ማሻሻል እስከምትፈልጉበት ደረጃ ድረስ እሱን ለማድረግ ቀላሉና ከሁሉ የተሻለው መንገድ የገዛ አእምሯችሁንና ሐሳባችሁን መታዘብ ነው። ራሳችሁን ይበልጥ ገለልተኛ በሆነ መንገድ ተመልከቱት። ከዚያም የራሳችሁን ተደጋጋሚ ውጣ ውረዶችና ልማዶችን ትረዳላችሁ። ይህ ጊዜ ይወስዳል፣ በአንድ ጀንበር አይሆንም። ስለዚህ መተው ወይንም ሌቲንግ ጎ የአንድ ጊዜ ክስተት ብቻ አይደለም ማለት ነው። ምናልባት መተው ደግሞ የግድ ትክክለኛው መልስ ላይሆን ይችላል። ነገሮች የተገለጡላችሁ ፍጡር ለመሆን ወደ ፍጽምና ቀርባችሁ ለመኖር እየሞከራችሁ ከሆነ በእርግጥ መተው ትችላላችሁ። ነገር ግን በተግባር ሲታይ ይህንን ማድረግ በእውነቱ ለብዙዎች በጣም ከባድ ነው። ደስታ ማለት ባላችሁ ነገር መርካት ከሆነ፣ ስኬት የሚመጣው ባለመርካት ከሆነ ታዲያ ስኬት ዋጋ አለውን የሚል ጥያቄ ይነሳል። ሁለቱም መደምደሚያዎች ሙሉ በሙሉ ትክክል አይደሉም። ደግሞም ስኬት ብላችሁ በምትተረጉሙት ነገር ላይ ይወሰናል። የመጨረሻው ግብ ደስታ ከሆነ ታዲያ ለምን አቋራጩን መንገድ ወስዳችሁ በቀጥታ ወደ እሱ አትሄዱም? ያንን መንገድ መሞከር አለባችሁ። የሆነን ነገር ከፈለጋችሁ ሂዱና አገኙት። ጨዋታውን የማሸንፍበት ምክንያት ከጨዋታው ነፃ ለመሆን ነው። ነገር ግን ጨዋታዎቹን ትጫወታላችሁ፣ ጨዋታዎቹን ታሸንፋላችሁ። ከዚያም ጨዋታዎቹ ይሰለቿችኋል። በዚያው ጨዋታ ላይ ደጋግማችሁ መቀጠል አትፈልጉም።
ምንም እንኳን ከነዚህ ጨዋታዎች መካከል አብዛኞቹ በጣም ማራኪ ብዙ ደረጃዎች ያሏቸውና በአንጻራዊ ሁኔታ ክፍት ቢሆኑም ይሰለቻሉ። ከዚያም ከእንግዲህ ለማሸነፍ የማትሞክሩ በመሆናችሁ ምክንያት ከጨዋታው ነፃ ትሆናላችሁ። ማሸነፍ እንደምትችሉ ታውቃላችሁ፣ ወይም ወደ ሌላ ጨዋታ ትሸጋገራላችሁ፣ ወይም ደግሞ ለጨዋታው እውነተኛ ደስታ ስትሉ ብቻ ትጫወታላችሁ። ጓደኞቼንና የሥራ ባልደረቦቼን ስመለከት አሁንም ባለፈው ታሪክ ውስጥ የቀሩትና እምብዛም ያላደጉት እጅግ ይኮሩ የነበሩት ናቸው። ምክንያቱም መልሶቹ ቀድሞ በእጃቸው እንዳሉ ስለሚሰማቸውና በሕዝብ ፊት ራሳቸውን ማረም ስለማይፈልጉ ነው። ስለዚህ አስቸጋሪ በሆነ ሥራ ላይ ተጣብቀው ይቀራሉ። አንድን ሰው ለማግባት ወደ ሆነ ቦታ ለመዛወር ወይም ወደ አንድ ሙያ ለመግባት ወስናችሁ ሳይሳካ ቀርቶ ሊሆን ይችላል። ነገር ግን ስህተት መሆናችሁን አትቀበሉም። ስለዚህ እዚያው የነበራችሁበት ላይ ተይዛችሁ ትቀራላችሁ። ይህም ማለት አብዛኛውን ጊዜ ወደ ታች ተመልሶ እንደገና ተራራውን ከመውጣት ይልቅ እዚያው ታች ባላችሁበት አካባቢያዊ ሎካል ማክሲማ ላይ መታሰር ማለት ነው። ታላላቅ አርቲስቶች ሁልጊዜ እንደገና የመጀመር ችሎታ አላቸው። ታላላቅ የሥራ ፈጣሪዎች እንኳን ሁልጊዜም እንደገና ለመጀመር ፈቃደኞች ናቸው። ይህ ደግሞ እንደ ሞኝ ለመታየት ፈቃደኛ መሆንንና እንደገና ለመጀመር ልባዊ ይሁንታ መስጠትን ይጠይቃል። ብዙ ሰዎች ይህ ብቃት የላቸውም። በሆነ መንገድ ስኬታማ፣ ሀብታም ወይንም ታዋቂ ይሆናሉ። እናም እዚያው ላይ ታስረው ይቀራሉ። ወደ ዜሮ መመለስ አይፈልጉም። ማንኛውንም ታላቅ ነገር መፍጠር ከዜሮ ወደ አንድ መሄድን ይጠይቃል። ያ ደግሞ ወደ ዜሮ መመለስም ማለት ነው። ይህ በእውነቱ የሚያስቃይና ለማድረግም ከባድ የሆነ ነገር ነው። በሌላ በኩል ደግሞ አሁንም አንድ ነገር ማድረግ አለባችሁ። ሕያው ፍጡር ናችሁ። እዚህ ያላችሁት ለመኖር ነው። ተነሳሽነት አላችሁ። ተነቃቅታችኋል። አንድ ነገር ታደርጋላችሁ። ቀኑን ሙሉ ዝም ብላችሁ አትቀመጡም። ባልተለመደ ሁኔታ ግን ሰዎች ይህንን ያደርጋሉ። ምናልባትም በተፈጥሯቸው ሊሆን ይችላል። ነገር ግን ብዙዎቹ ሰዎች አሁንም መንቀሳቀስ የሚፈልጉ ይመስለኛል። በሰፊው ሜዳ ውስጥ መኖርን ይፈልጋሉ። ይበልጥ ደስተኛ የሚለው ቃል ትልቅ ቃል ነው። ነገር ግን ይበልጥ ሰላማዊ፣ ይበልጥ የረጋው፣ ይበልጥ በአሁኑ ቅጽበት የምገኝና ባለኝ ነገር ይበልጥ የረካው እየሆንኩ ስመጣ አሁንም ነገሮችን ማድረግ እፈልጋለሁ። ዝም ብዬ ትልልቅ ነገሮችን ማድረግ እፈልጋለሁ። ይበልጥ ንጹህ የሆኑና መደረግ አለባቸው ብዬ ከማስበውና እኔ ብቻ በተለየ ሁኔታ ማድረግ ከምችለው ነገር ጋር ይበልጥ የሚጣጣሙ ነገሮችን ማድረግ እፈልጋለሁ። በዚህ መልኩ ይበልጥ ደስተኛ መሆን በእውነቱ እናንተን ይበልጥ ስኬታማ ሊያደርጋችሁ ይችላል የሚል ግምት አለኝ። ነገር ግን የእናንተ የስኬት ትርጉም እግረ መንገዱን ሊቀይር ይችላል። ስለ ትልልቆቹ ጥያቄዎች በማሰብ በቂ ጊዜ አናሳልፍም። ገና በጣም ወጣት እያለን ተስፋ እንቆርጥባቸዋለን። ትንሽ ልጅ ትልልቆቹን ጥያቄዎች ሊጠይቅ ይችላል። እዚህ ያለነው ለምንድን ነው? የህይወት ትርጉም ምንድን ነው? ይህ ሁሉ ስለምንድን ነው? የገና አባት አለ እያለ ይጠይቃል። እንደ አዋቂ ግን ስለ እነዚህ ነገሮች እንዳናስብ ተደርገን ተምረናል። ትልልቆቹ ጥያቄዎች ትልልቅ ጥያቄዎች የሆኑት በምክንያት ነው። እንደምትሞቱና ሁሉም ነገር በጥሬው ወደ ዜሮ እንደሚመለስ ካወቃችሁ፣ ይህንንም እውነት ሁልጊዜ በፊታችሁ ማስቀመጥ ከቻላችሁ የሚያስጨንቅ ምን ነገር አለ? ከፋም ለማ ህይወት በጣም አጭር ናት። ታዲያ ሰዎች ለአጭርነቷ እንዴት ምላሽ መስጠት አለባቸው ብላችሁ ተጠይቁ ይሆናል። መልሱም ተደሰቱበት ነው። ከህይወት አጋጣሚዎች ምርጡን ነገር መርጣችሁ አውጡ። ከዚያ ክስተት ሙሉ ህይወት ይበልጥ አጭር ናት። እያንዳንዱ ቅጽበት ዝም ብሎ ይጠፋል፣ ይበናል። አሁናዊው ቅጽበት ብቻ ነው ያለው። እሱ ደግሞ ወዲያውኑ ይጠፋል። ስለዚህ እናንተ ለዚያ ቅጽበት በሙሉ ልባችሁ ካልተገኛችሁ፣ ከተጨነቃችሁ፣ ከሰጋችሁ ወይም ስለ ሌላ ነገር የምታስቡ ከሆነ አመልጧችኋል። በዚያ ቅጽበት ውስጥ በሌላችሁበት በማንኛውም ጊዜ ለዚያ ቅጽበት ሞታችኋል። አእምሯችሁ ሌላ ነገር እያደረገ ስለሆነ ወይም እውነተኛውን ዓለም በደንብ በማይተካ በሐሳብ ባለ እውነታ ውስጥ እየኖራችሁ ስለሆነ በዚያ ቅጽበት ትሞታላችሁ። ከቅርብ ጊዜያት ወዲህ ከተረዷቸው ነገሮች አንዱ የባከነ ጊዜ የሚለው ሐሳብ አንዱ ነው። የባከነ ጊዜ ምንድን ነው? ጊዜ ማባከን አንወድም፣ ግን እሱ በራሱ ምን ማለት ነው? ልብ ብላችሁ ካያችሁት በሆነ መልኩ ሁሉም ነገር የባከነ ጊዜ ነው። ምክንያቱም በመጨረሻም በነገሮች ቅንጅታዊ ሂደት ውስጥ ምንም ነገር ዋጋ የለውም። ነገር ግን በእያንዳንዱ ቅጽበት ነገሩ ዋጋ አለው። እያንዳንዱ ቅጽበት ዋጋ ያለው እሱ ብቻ ነው። በትክክል በፊታችሁ እየተከሰተ ያለው ነገር በጥሬው በዓለም ላይ ያለውን ሁሉንም ትርጉም ይዟል። ስለዚህ ዋጋ ያለው ነገር ለጉዳዩ ወይንም ለክስተቱ በአሁኑ ቅጽበት ላይ መገኘት ብቻ ነው። እናንተ ማድረግ የምትፈልጉትን ነገር እያደረጋችሁ ከሆነና ሙሉ በሙሉ ራሳችሁን በቅጽበቱ ላይ ካስገኛችሁ ያ የባከነ ጊዜ አይደለም። ማድረግ ካልፈልጋችሁና አእምሯችሁ ከሱ እየሸሸ ከሆነ ግን በሱ ላይ ምላሽ እየሰጠ ከሆነ ሌላ ቦታ በሆናችሁ ብሎ የሚመኝ ከሆነ የወደፊት ጉዳዮችን የሚያስብ ከሆነ ባለፈ ነገር የሚጸጸት ከሆነ ወይም የሆነ ነገር የሚፈራ ከሆነ ግን
ያ ጊዜ የባከነ ጊዜ ነው። በፊታችሁ ላለው እውነታ በእውነቱ ባልተገኛችሁበት ሁኔታ የሚባክን ጊዜ ነው። ስለዚህ የባከነ ጊዜ ማለት በህይወት ውስጥ አንዳንድ ቁሳዊ ነገሮችን እፈልጋለሁ፣ በዚህ ህይወት ውስጥ ከሌሎች ነገሮች ይልቅ ይበልጥ ዋጋ ያላቸው ነገሮች አሉ። ነገር ግን ይህ ህይወት በጣም አጭርና የተገደበ በመሆኑ እውነተኛው የባከነ ጊዜ እናንተ ለሱ ዋጋ ላለው ነገር ያልተገኛችሁበት ጊዜ ማለት ነው። ለሱ እዚያ በሌላችሁበት ማድረግ የምትፈልጉትን ነገር ሙሉ በሙሉ ተጠምዳችሁበት በምትችሉት አቅም ሁሉ የማታደርጉበት ጊዜ ባክኗል። በዚህ ቅጽበት ካልተጠመዳችሁ ጊዜያችሁን እያባከናችሁ ነው ይባላል። ሰዎች ስለመሞትና ከእንግዲህ እዚህ ስላለመኖር ይጨነቃሉ። ነገር ግን የህይወታቸውን አብዛኛውን ክፍል በማንኛውም ሁኔታ እዚህ ባለመኖር እንደሚያሳልፉት አይረዱም። ሰዎች ለሚፈልጉት ነገር ሲሉ እዚህ መሆንን የሚመኙ ይመስለኛል። እናንተ ግን ለእሱ እዚህ ስትሆኑ በእውነቱ ስለ ራሳችሁ አታስቡም። በቅጽበቱና በእጃችሁ ላይ ባለው ስራ ላይ ይበልጥ የተጠመዳችሁ ትሆናላችሁ። እኛ የአእምሮ ሰላም አንፈልግም። ከአእምሯችን የሚመጣ ሰላምን ነው የምንፈልገው። አእምሮ ከፈቀዳችሁለት በህይወት እያላችሁ ሊበላችሁ የሚችል ነገር ነው። እናም ከአእምሮ በላይ የሆነ ነገር አለ። እንዲሁም እንደ ጨለምተኛ፣ ተስፈኛ፣ ሲኒክ፣ ኢንትሮቨርት ወይም ኤክስትሮቨርት ያሉ መለያዎች እጅግ ራስን የሚገድቡ ይመስለኛል። የሰው ልጆች ተለዋዋጮች ናቸው። ኢንትሮቨርት መሆናችሁ የሚሰማችሁ ጊዜያት አሉ። ኤክስትሮቨርትነት መሆናችሁ የሚሰማችሁ ጊዜያትም አሉ። ተስፋ የምትቆርጡባቸው ሁኔታዎች አሉ። ተስፋ የምታደርጉባቸው ሁኔታዎችም አሉ። እነዚያን መለያዎች ሁሉ ተዋቸው። በእጅ ያለውን ችግርና እውነታውን እንዳለ መመልከት ይበልጥ ጠቃሚ ነው። በሆነ መልኩ ራሳችሁን ከስሌቱ ለማውጣት ሞክሩ። በእርግጥ እናንተ ተሳታፊ ናችሁ። ነገር ግን በስሜት የተደገፈ ምክንያታዊነት ከሁሉ የከፋው የምክንያታዊነት አይነት ነው። በከፍተኛ ሁኔታ በስሜት በተደገፈ ምክንያታዊነት እውነትን አታገኙም። ገለልተኛ መሆን አለባችሁ። ገለልተኛ መሆን ማለት ራሳችሁን ወይንም ቢያንስ ስብዕናችሁን በተቻለ መጠን ከእርሱ ለማውጣት መሞከር ማለት ነው። በዚህ አይነቱ ማንነትና ስብዕና እስከመጣችሁ ድረስ ፍርዳችሁን ያደበዝዘዋል። ወዳለፈው ታሪክ እየመለሰ ሊቆልፋችሁ ይሞክራል። ጭንቀታምና ደስታ ያጣው ሰው ነኝ ካላችሁ፣ አዎ ደስታ ያጣችሁ ሰው ትሆናላችሁ። ያ ራሳችሁን ባለፈው ታሪካችሁ ውስጥ የምትቆልፉበት መንገድ ነው። አንድ ነገር ይሰማችኋል። ትዝታዎችና አልፎ አልፎ መጥፎ ስሜቶችን ታስተናግዳላችሁ። ነገር ግን ራሳችሁን በሱ አትተርጉሙ። በማንነታችሁ ውስጥ ካስገባችሁት እዚያው ላይ ራሳችሁን ተደጋገማላችሁ። ተለዋዋጭ ሆኖ መቆየት ይበልጥ ጥሩ ነው። ምክንያቱም እውነታ ሁልጊዜ እየተቀያየረ ነው። እናንተም ራሳችሁን ማላመድ መቻል አለባችሁ። መላመድ መቻል ብልህነት ነው። መላመድ ማለት በህይወት መኖር ነው። ተላማጅ ስለሆናችሁና አባቶቻችሁ ተላማጆች ስለነበሩ እዚህ አላችሁ። ለመላመድ እውነትን በግልጽ ማየት መቻል አለባችሁ። እናም በገዛ ማንነታችሁ መነጽር የምታዩአቸው ከሆነ ፍርዳችሁን ታደበዝዙታላችሁ። በጭንቅላታችን ውስጥ ያለውን ድምፅ እስከምን ድረስ ማመን ያለብን ይመስላችኋል? የጥበብ እኩሌታው ከታች ወደ ላይ ባለው ውስጣዊ ስሜታችሁ ወይንም ኢንቱዊሽን ላይ መታመንን ያመላክታል። ከዚያም እኩሌታው ደግሞ ከላይ ወደ ታች በተቻለ መጠን ምክንያታዊ መሆን አለበት። በዚህ መንገድ በጭንቅላትና በውስጣዊ ስሜት መካከል ያለውን ውጥረት እንዴት ትመሩታላችሁ? ለዚህ መልሱ ውስጣዊ ስሜት ነው የሚወስነው ብዬ አስባለሁ። ጭንቅላት በኋላ ላይ ምክንያታዊ የማድረጉን ሥራ ይሰራል። ስሜት የመጨረሻው ውሳኔ ሰጪ ነው። የጠራ ፍርድና የተሰበሰበ ሩጫ ነው። በዘረመልና በዲኤንኤያችሁ ውስጥ በተፈጥሮ የተሰበሰበ ወይንም በተሞክሯችሁና ባሰባችሁበት ነገር በኩል የተሰበሰበ ነው። አእምሮ በውጪው ዓለም ውስጥ ያሉ የተወሰኑ ጠርዞችን፣ መጀመሪያ ነጥቦችን፣ መጨረሻዎችንና ዓላማ ያላቸውን አዳዲስ ችግሮች ለመፍታት ጥሩ ነው። አእምሮ በጣም ደካማ በሆነበት ነገር ከባድ ውሳኔዎችን ማሳለፍ ነው። ከባድ ውሳኔ ሲኖራችሁ እሱን ማብሰልና በጥቅሙና በጉዳቱ ላይ ማሰብ ይበልጥ ጥሩ ነው። ነገር ግን ቀድማችሁ ጊዜ ስጡት። ጥቂት ቀናትን ጠብቁ። የውስጣዊ ስሜታችሁ መልስ በጥብቅ እርግጠኝነት እስኪመጣና ትክክል ሆኖ እስኪሰማችሁ ድረስ ጠብቁ። ገና ወጣት ስትሆኑ በርካታ ተሞክሮ ስለሌላችሁ ረጅም ጊዜ ይወስድባችኋል። በዕድሜ ስትገፉ ግን ጊዜው ፈጣን ሊሆን ይችላል። በዕድሜ የገፉ ሰዎች በዚህ ምክንያት በመንገዳቸው ይበልጥ የጸኑ ናቸው። ምን እንደሚፈልጉ ያውቃሉ፣ ምን እንደማይፈልጉም ያውቃሉ። የእናንተን ውስጣዊ ስሜትና ፍርድ ለማዳበር ጊዜ ይወስዳል። ነገር ግን አንዴ ካዳበራችሁት በኋላ ሌላ ማንኛውንም ነገር አታምኑም። ምክንያቱም ከውስጣዊ ስሜታችሁ ጋር መጻረር አትችሉም። በተለምዶ በተበላሹ ግንኙነቶቻችሁ ውስጥ መለስ ብላችሁ ማየትና በዚህ ምክንያት እንደሚበላሽ አውቅ ነበር፣ ነገር ግን በዚህ መንገድ እንዲሆን አልፈለኩም፣ ስለዚህም ዝም ብዬ ቀጠልኩ ልትሉ ትችላላችሁ። ይህ ሰው ካለበት መንገድ የተለየ እንዲሆን ፈልጌ ነበር፣ ወይም ከእሱ እንደማገኘው ካወኩት ነገር ይልቅ ሌላን ነገር ማግኘት ፈልጌ ነበር ትሉ ይሆናል። አንዳንድ ጊዜ ምኞት የምትሰጡትን ፍርድ ይጨቁነዋል።
ወደ ምኞታዊ አስተሳሰብ ውስጥም ይከታችኋል። ጊዜያችሁን በሚበላ መንገድ ውስጥ ይከታችኋል። ትክክለኛው እይታ ግን ራሳችንን መለወጥ እንደማንችል እናስባለን፣ ነገር ግን እንችላለን። ሌሎችን መለወጥ እንደምንችል እናስባለን፣ ነገር ግን አንችልም የሚል ነው። ዝም ብላችሁ ወደዚያ ለራስ ቅድሚያ ወደሚሰጠው መንገድ ጠለቅ ብላችሁ ገቡ። እያንዳንዱ ሰው ሕይወቱን በተቻለ መጠን በዚያ መንገድ መኖር አለበት ብዬ አስባለሁ። በእርግጥ በሥራ ዙሪያ የሚያስፈልጉ ነገሮችና ለእኛ በእውነት አስፈላጊ የሆኑ ግዴታዎች አሉን። ነገር ግን የሕይወታችሁን ክፍል በዘፈቀደ በሚይዙ ቀጠሮዎች፣ ክስተቶች፣ ሰርጎችና ከማትፈልጓቸው አሰልቺ ሰዎች ጋር በሚደረጉ አሰልቺ አጋጣሚዎች ላይ አታባክኑ። ሕይወታችሁን ነፃነትን ማምጣት እስከምትችሉበት ደረጃ ድረስ አመቻቹ። በዚህም ደስተኛና ነፃ ብቻ ሳይሆን ይበልጥ ምርታማ ሰው ትሆናላችሁ። ምክንያቱም በትክክል ከፊታችሁ ባለው የዕለቱ ችግር ላይ ማተኮር ችላችኋል። ሌላኛው ነገር ተነሳሽነትና መነቃቃት የሚበላሽ ነገር መሆኑን አውቃችሁ ወዲያውኑም እርምጃ መውሰድ ነው። አንድን ነገር ለማድረግ ስትነሳሱ ያንን ነገር ወዲያውኑ አድርጉት። ጽሑፍ ለመጻፍ ከተነሳሳችሁ በዚያች ቅጽበት ጻፉ። አንድን ችግር ለመፍታት ከተነሳችሁ በዚያች ቅጽበት ጀምሮ። መጽሐፍ ለማንበብ ከተነሳችሁ ወዲያውኑ አንብቡ። ጉጉት በመጣበት ቅጽበት ወዲያውኑ ያንን ነገር ለመፈጸም ሂዱ። የሚሆነው ጊዜ ስለመደባችሁ ወይም 1 ሰዓት ስላስቀመጣችሁለት አይደለም። ምክንያቱም ያ ጊዜ ሲደርስ የተለየ ስሜት ውስጥ ልትሆኑ ወይም የተለየ ነገርን ማድረግ ልትፈልጉ ትችላላችሁ። ድንገተኝነት በጣም አስፈላጊ ነው። ስትገደዱ ሳይሆን በመዝናናትና በሂደቱ በመደሰት ላይ ስትሆኑ ነገሮችን በተሻለ መንገድ ትማራላችሁ። ያ ነፃነትና አንድን ነገር በተመኛችሁበት ቅጽበት እርምጃ የመውሰድ ችሎታ በጣም ነፃ የሚያወጣ ከመሆኑ የተነሳ አብዛኞቻችን በሕይወታችን ውስጥ ጥቂት ጣዕሙን ብቻ በመቅመስ ነው የምንኖረው። መላ ሕይወታችሁን በዚያ መንገድ መኖር ከቻላችሁ ግን ያ ለደስታ የሚሆን ታላቁ ቅመም ነው። የተከበራችሁ የሰው መንገድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።